ዛሬ ግድያ ሙከራ አደረጉብኝ። ሰዎች ነገሩኝና ሳልገዛ ተመለስኩ። ልትገለኝ ሞከረች። የፖሊስ ማሊያን የለበሰችው መክሊት ይሏታል። መክሊቴም ይሏታል። የለበሰችው ማሊያ ይታያችኋል አይደል? የፖሊስ አርማ ያለበት ማሊያን የለበሰችው የፖሊስ አርማ ግን ፈልጌ ላሳያችሁ ስል አጣሁት። ኢንተርኔት ላይ አይታይምና ፊቷ ደብዛዛ ነውና መክሊት ይሏታልና በአደንዛዥ ዕፅ የሚጥል በሽታ ልትገለኝ ሞከረች። እና ሰዎች ሲነግሩኝ ሳልገዛ ፈርቼ ተመለስኩ። እና ልትወድቅ ነበር አሉኝ። የሚጥል በሽታ ነው የነገርኳቸው። ውሃውን ምን እንደሆነ አላውቅም። አደንዛዥ ዕፅ እየቀቡ የሚጥል በሽታ ይገላሉ። ከዛ ህፃን ልጅ ወደቀ ምናምን ይላሉ አላልኳቸውም? ልክ እንደ ብርሃኑ እንደ ዶጁ እንደምላችሁ ይሄን ይገላል ሜካፕ ይገላል እንደምላችሁ ማለት ነው። በአንቺ በቴራ እንዳለ አለችኝ እንዳልኳቸው አረቂ ቤቱ ደሪ ይገላል እንፈራዋለሁ እንደምላችሁ አይነት ማለት ነው። እና ምን ትገላምጠኛለህ እንደሚሉት ማለት ነው። ከሄለን ጋር መሰለችኝ ከሄለን ጋር ማለት ነው። እና የህይወት ልጅ ነች መክሊት የሚሏት የህይወት ልጅ ነች። የዳዊትም ልጅ ነች። የመልካሙ እህት ነች። መልካሙ የሚሉት ማለት ነው። እና መልካሙ የሚሉት ነው መልኬ ይሉታልና ይገላል። እና የሱ እህትም ነችና በሷ የተነሳ መግዛት ፈራው። ልትገለኝ ነው። ህይወት ያደጋ ላይ ነው። እኔ ከኔ ጋር አላወራችም። ስመጣ ከኔ ጋር ማትገናኙ ለምን እንደምመጣም አላውቅምና ልትገለኝ ነው የምትፈልገው። እኔ ፈራኋት። እሷ ካለች መግዛት እፈራለሁ። ልክ ልገዛ ስል እንደነገርኳችሁ እሷ ነች ይሉኛል። ማጠቢያውም ጋር ትቀመጣለች። ዮርዳኖስ ይወርዲ ከሚሏት ጋር ማለት ነው። በዚህ በኩልም በር ላይ ትቀመጣለች። ጸግሽ ከሚሉት ጋር ማለት ነው። እና ለመግዛት በመሞክርበት ሰዓት ላይ ሊገሉኝ ሞከሩ ማለት ነው። እና ፈራኋትኝ። ከልክሉልኝ፣ ከላይ ላይ አንሱልኝ። እኔ ከሷ ጋር ግንኙነት የለኝም፣ አላወራኋትም። እዚህ ላይ ራሴን ለመጠበቅ ካደጋ እዚህ ላይ ላወራ እችላለሁ። ግን እሷ ምን እንደሆነች አላውቅም። ፖሊስ ትሁን ማቱንም አላውቅምና ፈራኋት። ሊገሉኝ ሞከሩ። በቃ አምላክ ከልክሉልኝና ደረሰ ደረጀ ደረስኩ ሳይ የሚሉትም እሱም አንድ ላይ ከሷ ጋር ነው አርቄ ቤቱ ማለት ነውና ከሷ ጋር ነውና እሱ ደግሞ ይገለኛል። እኔ እሱም ሊገለኝ ነበር። ዛሬ ፈራሁትኝ። ጸጋዬ ጋር እሱ ነው። እዚህ በነዝናሽ ጋር እሱ ነውና እኔ ፈራሁት። ይገለኛል። ከልክሉልኝ በቃ አምላክ። መመገብ አልቻልኩም፣ መግዛት አልቻልኩም። ፈራሁትኝ። ይገለኛል። አደጋ ላይ ነው። ለምንድነው እንደዚህ ያለ ፍላጎት ሊመርዘኝ የሚፈልገው? በዛ ጋር እሱ ነው፣ በዚህ ጋር እሱ ነው። ይገለኛል። እና መክሊቴ ከሱ ጋር ነች። እና ደግሞ ኩሽናውም ከሷ ጋር ነው። ኩሽናው ይሰቅሉኛል ምናምን የሚላችሁ ፉጨት ይገላል የሚላችሁ እሱ ነው። እና ከሚሾ ጋር እሷ መሰለች እንግዲህ ልገዛ ስወጣ ጉሮሮ የሚያንቀረው ቁርጭምጭሚት በሽታ ነው አሉኝ። ልገዛ ስወጣ እና ልገለኝ ነው። በቃ አምላክ ከልክሉልኝ። አደንዛዥ ዕፅ የሚጥል በሽታ ነው አንሱልኝ፣ ከልክሉልኝ ያልኳችሁ ባለፈው እንደውም እኮ የነገርኳችሁ ልጅ ነች እኮ ከባንቺ ጋር ሆና መንግስትን እንገልብጠው እያሉ ይማከራሉ ምናምን ያልኳችሁ። ከዛ ያን ከነገርኳችሁ በኋላ ያገጡኝ ናቸው እምላችሁ። መንግስት ለመገልበጥ እየተማከሩ ነው ያልኳችሁ ልጅ ነች። አሁን ደግሞ እንደ ፖሊስ ምናምን አድማ ለብሳ ልትገለኝ የሞከረችው እና ምን እያደረገች ነው? እንደዚህ እያለ የራሷን እየቀያየረች በቃ አምላክ ከልክሉልኝ፣ በቃ አምላክ። ልንገራችሁ እንጃ። ኩሽናውም ከሷ ጋር ነው። ኩሽናውም ይገላሉ። እና ለገዛ በሚሄድ ሰዓት ደግሞ ሚሾ ነበረች። ጉሮሮ የሚያንቅ ማለት ነው። ይገላል ሲሉን ፈርቼ ተመለስኩ። ቁርጭምጭሚት የሚያሳምን በሽታና ያለ ፍላጎቴ ጫና አድርገው እየመረጡኝ ነው። ሊገሉኝ እየሞከሩ ነው። እና ፈርቻቸው መግዛትና መብላት እየፈራሁኝ ነው። በጣም ነው እየተጫኑኝ ያሉት። የፖሊስ አርማ ያለው ማሊያ ለብሳ ለምንድን ነው ሰው የምትገለው? እኔ ብርሃኑ ወይዶቹ ይገላል ስል ገዳይ አምጥተው አስቀመጡብኝ። እና ከኔ ጋር ግንኙነት የላትም እንደሆነች አላውቅም። እና በቃ አምላክ ከላይ ላይ አንሱልኝ፣ በቃ አምላክ ከላይ ላይ አንሱልኝ። ትገለኛለች። ከሷ ጋር አላወራሁ፣ አልተማከርኩም፣ ምን አላልኩኝ። እና እኔ እሷ ላይ እምነት የለኝም፣ አላምናትም። እንደውም ለህይወቴ እፈራታለሁ። መክሊት ከልክሉልኝ፣ በቃ አምላክ ከልክሉልኝ። አደጋ ያደርስብኛል ብዬ ስለምፈራ ነው። አታሉኝ ካልሆነ በስተቀር እኔ እሱን አላወራውም። እኔ ፈራዋለሁ። አረቂ ቤቱ ደረጀ ደረስኩ ሳይ እሱ ነው። ዛሬም ሊገለኝ ሞክሯል ይላል፣ ነገም ይገለኛል፣ ከነገ ወዲያም ይሞክራል። እኔ ፈራዋለሁ። ለህይወቴ ከልክሉልኝ። እኔ ፈራዋለሁ። አላምነውም። ቀይ መስመር ላይ ነው ቆንቆ ምናምን ሲሉ ሰማሁ። ቀይ መስመር ላይ ነው ቆንቆ ምናምን ይላሉ ቁጭ ብለው ማለት ነው። እና ምንድነው ብዬ ሳይ ፊልም ነው። ቀይ መስመር የሚል ፊልም አለ። እሱ መሰለኝ። ጭፈራ አላዳምጥም። በዛ ላይ ዲጄው ይገላል።
በዛ ላይ እኔ ሃይማኖተኛ ነኝ ከኔ ጋር አይሄድም ይጋጫል።